እንደዛ ይለኛል ማለት ነው። እሺ ስልክ እየገባባት ነው። አሁን የደወሉብኛው በቃ ማለት ነው። እና አሌክስ ያው ነበር እሱ የሚለኝ ወንድምየው የሚለኝ በፊት ስልክ ሳይጠፋ ነበረኝ ወንድምየው ቁጥር ማለት ነው። ማለት ልጅቷን በጣም ነበር ማፈላልግ ማለት ነው። እና እሱ የሚለኝ ደግሞ ከእኔ ጋር ናት እሱ የታለ የራሱ ህይወት እየኖረ አግብቶ ወልዶ ምናምን ነው የሚለኝ ማለት ነው። ወንድምየው ማለት ነው። እኔ ነኝ የማሳድግልሽ ነው የሚለኝ። እንደዛ ስላለኝ ነው ብሩ ወደሱ ያስገባሁት እንገብቷል። ይሄኛው ደግሞ የሚለኝ እኔና እሱ አንድ ነን እኮ የምንኖረው አንድ ጎረቤት ነን። ልጄ እኔ ጋር ናት እንጂ እንዴት እሱ ሊያሳድጋት ይችላል ነው የሚለኝ። እና ለኔ ተምታታብኝ በሰዓቱ ማለት ነው። ከዛ ምን ወሰንኩ መሰለ ፈጣሪ ባለ ሰዓት እንግዲህ አላህ ባለ ሰዓት ልጅቷን አገኛታለሁ። እውነት ሀቅ አለኝ ፈጣሪ ሀቅ አለሽ ካላገኛታለሁ። ስለዚህ ለሁላቸውም ብር የሚባል አልክም። እኔ በብር አይደለም ልጅ ማግኘት ያለብኝ ልጄ ናት። በፈጣሪ በፈቀደው ሀቅ ነው ማግኘት ብር አልክም። ከዚህ በኋላ ሁለታቸውም አልክም። ትኑርም አትኑርም ማቅ ነገር የለኝም እኔ። ስለዚህ ምን ብዬ ነው በልጄ ላይ ንግድ የምሰራ ብዬ አልክም ብዬ ወሰንኩ ማለት ነው። ገባ አሁን ከዛ ከ7 አመት ወደዚህ ያለውን ብር የሚባል አላኩም ማለት ነው። እና አልፎ አልፎ እንደዚህ በቁጥር ጠፋብኝ በኤፍቢ ምናምን እሱን አፈላልጌ ምናምን አግኝቼ በወንድሞቹ ምናምን የሆነ ሰዓት ላይ ያገኙትና ቁጥር ሰጡኝ ማለት ነው። የሱዳን ቁጥር ነው። የሱዳን ቁጥር አገኘሁኝ። ያኔ በጦርነቱ ሁመራ ነበሩ በዛ ተፈናቅለው ወጥተው ነው ገብቷል። እና ሳገኝ ብር ላኪላት 40 ሺህ 50 ሺህ ላኪላት ከዚህ መውጫ ያለንበት ጦርነት ከባድ ነው በረሃን ያለን ምናምን ይለኛል። እሺ ብር ልካለሁ እኔ ብር ችግር የለብኝም እልካለሁኝ። ከየትም አንጥቼ ልካለሁኝ እንኳን ለሱ አይደለምና ለስንት ሚሳኪን እኮ ሰው ይረድ ያለ አይደሉ እንኳን ለልጄ እኔ ብር ልካለሁኝ። ልጅቷን ብቻ በቪዲዮ ማሳየይ በሞ ላግኛትና እኔ እናትሽ ነኝ ልበላት እንደ የጎደላትን ነገር እኔ ልጠይቃት ምን እንደሚያስፈልጋት እኔም ጋር ቅሬታ ሊኖራት ይሆናል። ለምን ትታኝ ሄዴ ለምን ብላ እንደዚህ ብላ ስለዚህ አገናኘኝ ሰው ቀጥሮኝ ማለት ነው። ይጠፋል በዛው አሁን ነገ 6 ሰዓት በኢትዮጵያ 7 ሰዓት ደውይኝ ካለኝ በዛን ሰዓት እኔ አፌን ከፍቼ ስጠብቅ እሱ የለም ጭራሽ ኦንላይን የለም ማለት ነው። አሌክስዬ እኔ የምፈልገው ምንድነው ቤተሰቦች ራሱ ማለት ነው ከዲውኝ በሷ ምክንያቱ እኔ በቃ ዝብርግርቅ ያለ ነገር ነው ያወራሁ ላንተ ማለት ከመጀመሪያው ጀምሮ አይደለም የነገርኩህ ገባ። እንደዚህ ሚዲያም ላይ ወጥችን ስለማላቅ ገብቶሃል። እፈራለሁ በጣም ማለት ነው ሚዲያ ላይ ወጥቶ ማውራት እና ከመጀመሪያ ጀምሮ ይኸውልህ አብረን እንኖር ነበር። ያኔ በፍቅር ምክንያት የተፈጠረች ልጅ በጓደኝነት ማለት ነው ገብቶሃል። በዛን ሰዓት እሱ ከኔ ቤተሰብ ጋር ሂጂ ሲለኝ እኔ ቤተሰቦች እስጤኝ ነው እንዲያትሂጂ ነኝ ወደኛ ነኝ ልጅ ይዘሽ እንዲያትሂጂ ሰው ሌላ ሀገር ምናምን አሉኝ። እኔ እዚያው እንደዚህ ብዬ ለይቼ ነገ ሰው ወደ ሌላ ስለሚወስደው ማለት ነው። እሱ ሀገር ሌላ ነው የኔ ሀገር ሌላ ነው ገብቶሃል። እና በዛን ሰዓት ቤተሰብ ጋር ሂጄ ከቤተሰብ ጋር ከወለድኳት በኋላ የኔ ቤት አመት ሆኗታል ገና መቆም እየጀመረች ነው። እና ከአጠገቧ ለአንድ ሰከንድ ከተለየኋት ራሱ ማለት ነው ብድ ስክር ነው የምትለው ማለት ነው። እና በሰዓቱ እሱን የሞኝነቴ ደግነቴ ነው በጣም ነበር የምወደው በጣም ነበር የማከብረው ምናምን ገብቶሃል። እና እሱ ያለኝን ቃል በጣም ነበር የማከብር። ቤተሰቦች ማየት ይፈልጋሉ የኔ ቤተሰብ ትልልቅ ሰዎች ናቸው። ሸምግለዋል ልጅ ምናምን ብለው ጠየቁኝ። እኔስ አባት አይደለሁ ሲለኝ ሄድኩኝ እሱ ሀገር ማለት ነው። በዛን ሰዓት ነው ያኔ ቀምተው ያባረሩኝ ማለት ነው። አሌክስ እና እንትኑ ከባድ ነው ነገሩ ረጅም ነው ማለት ነው። ከዛ በዛን ሰዓት እኔ ራሴን አላቅም ነበረ። የኔ ቤተሰብ አትይጂ ብሎ የነበረ አትይጂ ቅርብሽ በቃ ከፈለገ መጥቶ ብለው ነበር። ወንድሞ መጥቶ ነበር እኛ ጋር ማለት ነው። እና መጥቶ ራሱ እየመጣ አባት ነኝ ካለ አትወሰጂ ባክሽን አትወሰጂብኝ 1 አመት ሙሉ አሳድገን ታይ በኋላ የሆነ ችግር እንዲፈጠር ብሎ የነበረ ለምን ምንም አያደርግም። ለ3 አመት ለ4 አመት ማቀው ባሌ ነው። ስለዚህ ምንም አያደርግም። ለሱ እኮ ልጅ ማየት ሀቅ አለው የሱ ቤተሰቦች ሀቅ አላችሁ ልክ እናንተ እንዲያያችሁ ብዬ ነው ወሰርኩት አምኜው ማለት ነው። ግን ከአመንኩት በኋላ እሱ ያው በዘረኝነት እንደዛ አድርገው ቤተሰቦቹ እኔ አላቅም። በሰዓቱ የዛሬ 13 አመት ዘረኝነት የለም እኔ አላቅም። ገብቷኔ ያኔ ክፍለ ሀገር ላይ ቢወለድም አደኩት ያኔ ናዝሬትና አዲስ አበባ ነው ከተማ ነው ያደኩት። ከተማ ሳድግ ግን ከብሔር ብሔረሰቦች ጋር ነው። እኔ ኦሮሞኛም ሰማለሁ ትግረኛም ሰማለሁ እንደዚህ ምናምን አላቅም እኔ ማለት ነው። እነሱ ውስጥ ለካ ያዘረኝነት አለ ታውቃለህ። ለካ እነሱ ይቺ እንደዚህ አይነት ዘር ብለው ነው እኔን አባር ብለው ልጃቸውን ቀምተው ያባረሩኝ ገብቷላ።
እኔ አላቅም፣ በሰዓቱ አልገባኝም ነገሩ እንደሚቀሙኝ ምናምንም አላቅም ነበር። እኔ አይቼ አሳይቻቸው የምትመለስ ነበር የመሰለኝ ማለት ነው። ከዛ አንቷን ካቀሙኝ በኋላ እዛ አዲስ አበባ መጥቼ ብዙ ነገር እብድሁኝ ስንቶኝ ሐኪም ቤት ገብቼ ጡቴ ራሱ ሊፈነዳ ደርሶ የጡት ማድረቂያ እንትን ተቀብቼ ተወግቼ ነው የተረፍኩትኝ። የጡት ማድረቂያ ይሄ ጡቴ ሊፈነዳ ደርሶ ማለት ነው። ገና አመትም አልሞላትም ገና ሐኪም ቤት ገብቼ ማለት ነው። ከዛ ቤተሰቦች ጋር ነው። እውነቴን ነው። እናቴ በህይወት አለ አሁን? እናቴን መጠየቅ ይቻላል። ልጅ የት ነው ያለችው? እናንተ ጋር ናት እንዴ ብዬ ስጠይቅ ቤተሰቦቼ ሁላ ካዱኝ ማለት ነው። ካዱኝ። ወስደሽ የሰጠሻት ልጅ ነው እንደኛን የምትጠይቅን አሳድግን፣ ከዚህ በኋላ ልጃችን አይደለሽም ከኛም ጋር እንዲያትመጭ ብለው በስንት ጊዜ ቆይቼ ነው መንደርተኛ እንደዚህ በሽማግሌ ምናምን እናንተ ትቀርባላችሁ እንዴ ከልጇ እሷ ሲሆነ ነገር ብትሆን ልጄን አጣሁ ብላ ብዲያ በሰው ሀገር ራሷን ብታጠፋ ምናምን ብሎ ነው ያስታረቁኝ። ወንድሞች ሳይቀሩ እኛ አሳድገን ወተታችንና ጠጥታት ህፃናቶች ማለት ነው ወተታችንና ጠጥተን አሳድገን ውስጥ የሰጠሽ ካድሽን እያሉ ልጭ አድርገው ይሰርጉኝ ነበር በሰዓቱ ማለት ነው። እና ለመንኩት ብዙ ጊዜ ለማግኘት ለመንኩት አሁን ድረስ ማለት ነው። አልፎ አልፎ አገኛለሁ፣ ስልኩ ይሰራልኛል። ለምንዋለሁትኝ ያገናኝሻለሁ ፎቶ ላክልኝ ሰው ያችኑ ፎቶ ደጋግሞ ነው የሚልክልኝ። እኔ ላንተ ራሱ ልክልሃለሁ ማለት ነው። ከዛ ውጭ ምንም አይነት ነገር ይኸው 13 አመት ሙሉ በቃ ትክክል አይደለሁኝም። ስራን ስገባም ስራ አልሰራም ጥዬ ነው ስራ ቦታ ሞት። አሁን ያለሁበት ሁኔታ ራሱ ይሁን ዝብቅርቅ ያለ የሚያስጠላ በቃ ተስፋ የቆረጠ ህይወት ምናምን ነው የምኖረው። ገብቶሃል? ቤተሰብም ጋር ጥያቄ ይመጣብኛል። አለች እንዴት ናት ታወራሻለች ሲሉኝ ሁሌ ነው የማገኛት ሁሌ ነው የማያት ነው የምላቸው። ውሸቴን ማለት ነው። ምን ላድርግ ታዲያ? ለምን መታናያትም ታዲያ? ለምን አናያትም? መቼስ አንድ ቀንም ቢሆን እኮ አብረን በልተን ጠጥተናል። ለምን አያሳየን? ምን በድለ ነው እንደዚህ ነው የሚሉኝ ማለት ነው። እሺ ያመጣታለሁ እያለኝ ነው ይሄን ያንክል ቀን እያለኝ ነው ብዬ እነሱ ሁሉ ጊዜ 13 አመት ሙሉ ሁሌ እየሸወርኩ እየዋሸሁ ማለት ነው በራሴ ጥፋት። እና ይሄንን ነገር በቃ አሌክስዬ ምን ትለኛለህ? የምትረዳ ነገር ካለ እኔ ምንድነው የምትፈልጊው አሁን ብትለኝ በቃ እሷን ማግኘት ብቻ ነው። እሷን ማግኘትና ያኔ እሷ ለኔ ያለት አስተያየት ያኔ በድያት ሊሆን እኔ እናቴ በድላኛል ምናምን ብላ ሊሆንም ይችላል። ገባ? ካለች አለች በህይወት ከሌለችን ደግሞ ያው የለችም ተስፋ ቆርጬ እቀመጣለሁ። ገብቶሃል አይደለ? ያን ነገር ነው። አሁን ሱዳን ያሉት ያለው ሱዳን አለ አይደለ? ሆመራ በሰዓቱ የዛሬ 5 አመት ጦርነት ገብቶባቸው ሆመራ ሄኑ ቀይ መስቀል ምናምን የሚባል ውስጥ ነው ያሉት። ገባ? ስለዚህ አሁን ስትደውይ ያናግረታል ለሱ እሱ ስደውል ይኸውልህ አሌክስ ባለፈው ዕለት 40 ሺህ ብር ላኪ ከዚህ የምታወጫ ከሆነ ይሄን ያክል ጊዜ ስትቀመጥ እኮ አንዲ ብር ልከሽላት አታውቂም። ልጅ የት ና ብለሽ አታውቂም ለኛል። እኔ አገናኘኝ እኔ ለብርሽ እልካለሁ። አረብ ሀገር ነው የምሰራ ለሷ የሚሆን ብር አላጣም እልክልሃለሁ። ግን ልጅቷን አገናኝ። መቼስ አሳይተህ ታውቃለህ በቪዲዮ ትኑር አትኑር እቺ ይኮ ትሙት ዲያን ፈጣሪ ነው የሚያውቀው። ለምን አታይቺ እናትሽን አብለህ እያሳየኸኝ የምፈልገውን ነገር እየጠየኳት አላደርግላትም ስለው ያንን መልስ የለውም። ዝም ብሎ ብር ላኪላት ነው የሚለኝ። ገብቶሃል? መነገጃ ማለት ነው። ያ አሁን ብር አትላኪ። እሺ አልክም 7 አመት አላኩም። ግን ብልክለትም አያገናኘኝም። ዝም ብሎ በሷና አገናኝሻለሁ እያለኝ ስለምጓጓ ያንን ብር መጠቀሚያ ነው። ገብቶሃል? ስለምጓጓ እንደሚያውቅ ማለት ነው። እኔ እብድ ያለው በርዘግቼ ጮሃለሁ። ብዙ ነገር ነው የምሆነው። ፈጣሪ ነው የሚያውቀው። ገብቶሃል? በልጅ በ17 አመቴ ምናምን ነው እንትን 17 18 አመቴ ነው ራሱ የወለድኳት ማለት ነው። ገና ምንም ሳላቀ አሌክስ የእውነቴን ነው የምለው ወልጃት ኦፕሬሽንኛ ማለት ነው። ጡት አልነበረኝም ማለት ነው። ዶክተሩ ነበረ እንደዚህ በሲሊንጋ ከጡቴ ላይ እየጨመቀ ምናምን የሚያጠባት። የዛ ጊዜ ገና ልጅ ምንም ነገር አላቅም። ምን ገብቶሃል? አይዞሽ ሜት አትሺም የት ብዬ አሌክስ የት ብዬ አሁን እነሱ ሀገር እዛ ማለት ነው። እነሱ ሀገር ላይ ማለት ነው ያኔ በቃ እኔ ልንገር ትግራይ ክልል ነው ማለት ነው። አሌክስ ድጋሚ ብሄድ እኔ አላውቀውም። በሰዓቱ ወንድሙን የወሰደኝ እነሱ አሁን ብሄድ ይሆን አዲግራት ነው ይሆን አዲግራት ውስጥ ነው ፋጺ የሚባል ከተማ አልፈህ ነው። እሺ ግን አሁን ብሄድ አላውቀውም። ምን ሀገሩን አላውቀውም። ገባ? አሁን እኮ የዛሬ 13 አመት ነው አላውቀውም። እንዴት ረሳዋለሁ መንገዱን ራሱ ማለት ነው። አው ግን ይኸውልሽ አዳምጪኝ እስኪ ሚዩት አድርጊና አዳምጪኝ። ኦኬ አሁን ልጅሽ ጠፍታ አሁን አፋልጉኝ የሚሆነው ጠፍታ ቢሆን ስለሽ አሁን የተገኘችበትን ያየ ሰው ምናምን ነው የሚሆነው። ገብቶሻል? አሁን አፋልጉኝም ሰው ሲናገር
በምንም ብትሄጂ አሁን ልጅሽ አለች ማለት በተፈጠረው ነገር ቀምተውሽ ነው እንዳልሽ ሆን ብለው ነው እንዳታገኛት ያደረጉት ማለት ነው ያኔ። ስለዚህ አሁን እሱ ፍላጎት ነው የሌለው ልጅሽን የማገናኘት። ስለዚህ ፍላጎት ከሌለ አሁን አንደኛ ነገር ብዙ ዓመታት ነው እንጂ ሰው ሀገር ከመጣሽ ገብቶሻል አይደለ? ሰው ሀገር ከመጣሽ ብዙ ዓመት ነው አልሄድሽም ሀገር ቤት እና ያኔ ስትሄጂ ከሀገር ስትወጪ የነበረው ነገርና አሁን ልዩነት አለው። ምክንያቱም ብዙ ዓመት ከ7 ዓመት በላይ 13 ዓመት ምናምን እያልሽ ከተገናኛችሁ ወደ ሀገር መሄድሽ በጣም አስፈላጊ ጉዳይ ነው። አሁን የት እንደሆነች አላውቀው ምናምን የሚለው እሱ እንዳለ ሆኖ ግን ሀገርሽ ሄደሽ መጀመሪያ ያለውን ነገር ወቂ ስለ ልጅሽ። አሁን ከሱ ባሻገር እሱን ታዩ ከሱ ጋር አሁን እሱ ሆን ብሎ ነው እያላገናኝሽ ያለው። እኔ እንደዚህ አይነት ባሎች ወይም እንደዚህ አይነት አባቶች ከምን አይነት ማህፀን እንደወጡ አይገባኝም፣ አይምሯቸው ማለት ነው። ግን ሀገር ቤት ሄደሽ አትሊስት ወንድሟ አለ ብለሽኛል፣ የእሱ ቤተሰቦች ይኖራሉ እና ረጅም ዓመታት ነው የሆነው ሰው። በዚህ መሀል ልጅቷም እኮ እናቴን እኮ ትላለች አይደል እያደገሽ በመጣሽ ቁጥር። ስለዚህ ሀገርሽ መሄድሽ ኢምፖርታንት ነገር ነው። ሰው ሀገር ላይ ሆነሽ አሁን ገንዘብ ላኪ ከነሱ ጋርም ከመከላከል አሁን እሱንም አሳየኝ አታሳየኝ አትበሽ፣ ለውጥ የለውም። ኢነርጂሽን ነው የምትጨርሽው። ይኸውልህ አሌክስ ልንገርህማ፣ ይኸውልህ የዛሬ 6-7 ዓመት ሊብናን ነበርኩ አልኩህ እኮ። ከሊብናን ገብቼ አሁን ዱባይ ነው ያለሁትኝ። የዛሬ ዓመት ገብቼ ነበር እሷን ለመፈለግ ገብቶሃል። እንደዚሁ ሳልገባ ቀርቻ አይደለም ገብቼ ነበር። አዲስ አበባ እንገናኝ ብዬ ደውዬለም ማለት ነው። ስትፈልጊ ነይ መቀሌ ያለኝ። እኔ ደግሞ መቀሌ ቤተሰቦች አትሂጂ፣ በአሁኑ ሰዓት መቀሌ አትሂጂ፣ ቋንቋ አታቂ ምን አታቂ። ስለዚህ ተይ በቃ ፈጣሪ ባለቀለ ፈጣሪ ስጭና በምታገኝ ሰዓት ታገኛለሽ። እሱ ቢፈልግ ቢያንስ ደሴ እንገናኝ አልኩትኝ፣ እምቢ አለ። እሺ አዲስ አበባ መሀል ከተማ አልኩትኝ፣ እምቢ አለ። ስትፈልጊ እዛ ቦታ መንጣት ትችያለሽ አለኝ ማለት ነው። እና አፈላልግ ያለሁት ብዙ ደክሜ ምናምን አሁን ወዲያ አንተ የመጣሁት ገብቶሃል አይደለ እንጂ ሳልገባ ቀርቼ እዚሁ አረብ ሀገር ዝም ብዬ አይደለም። ብዙ ነገር ሁኛለሁት ገብቶሃል። ከቤሩትም ገብቼ እንደዚሁ በዚህ ምክንያት ለሷ ለመፈለግ ያም ሳይሳካልኝ ሲቀር ደግሞ በቃ እዛው አረብ ሀገር ለምደ ቤተሰብ ጋር መቀመጥ ይከብዳል። አትስማማም። ያኔ ሁሉ ነገር የተለያየ ነው የሚሆንብህ ገብቶሃል አይደለ? ተመልሼ ደግሞ እዚህ መጣሁኝ። አሁን እዚህ ከመጣሁ ዱባይ 5 ዓመቴ ነው። በ5 ዓመቴ ደግሞ ገባሁኝ ማለት ነው። ተመልሼ የመጣሁት ይሄ ነገር ሳይሳካልኝ ነገር ሲቀር አዲስ አበባ ተቀምጬ ማለት ነው። ገብቶሃል አይደለ? እሱ ደግሞ የራሱ ህይወት እንዲያለው እንዲያገባ እንዲወለድ ምናምን ወንድሙ ይሆነግሮኛል። ልጅቷ እኮ እሱ አይደለም የሚያሳድጋት እኔ ነኝ። እሱ ወልዶ የራሱ ህይወት እየኖራል አግብቶ ወልዶ አይደል ያለኝ። እኔ ምን አልኩት የዛሬ 5 ወር ምናምን አካባቢ ይሁን 4 ወር ደውዬለት ማለት ነው። አንተ እንደሰማው ከሆነ የራሱ ህይወት እየኖርክ ነው። እኔ ግን ህይወት የማያምረኝ ይበቃኛል፣ በዚች ልጅ ይበቃኛል፣ ተጠይቄበታለሁ። ሁለተኛ ህይወት ምን አያምረኝም፣ አልፈልግም። ያም ስህተት ነው፣ ድጋሚ አልሳሳትም። ስለዚህ ልጅቷን እኔ እናቷ ላሳድጋት፣ አንተ እንደዛን አሳድግ ያሉ ልጆች ስጠይ ላሳድጋት፣ ምንም ሳይጎድልባት አድግ ልጅ ላሳድግ። እንኳን ቤተሰቦች ራሱ አሳምረው ነው የሚያሳድጓት፣ ስጠኝ አልኩት ማለት ነው። ያን መልስ የለውም። በቃ ዝም ብለሽ ብር ላኪ፣ 40 ሺህ ላኪ፣ 50 ሺህ ላኪ መውጫ ወደ ኢትዮጵያ ለመግባት ለአንድ ሰው 50 ሺህ ብር 40 ሺህ ብር ጠየቁን ነው የሚለኝ። አሁን ገንዘብ እሱ ያው አንቺ ላይ ሊጠቀም ነው፣ ብልጥ እየሆነ ያለው እዛ ሀገር ሌላ የምታውቂው ሰው የለም። እሱ አሁን እሱ ያለበት ሀገር እና አንተ ልጅ ላልከው ነገር ደግሞ አሌክስ የት ብዬ ነው የሚሄደው? አሌክስ ያላቀውም እኮ የዛሬ 13 ዓመት ነበረው ትግራይና አሁን ይለያል። ሀገራችን ራሱ ተቀይሯል። አሁን እኔ ቤተሰቦች ጋር ሲሄድ ብዙ ነገር መንገድ ያላቀም የተወልጄ ያደኩበት ሰፈር ማለት ነው። ሁሉ ነገር ነው መንቀርቅሮ ወጥቶ የተቀየረ ያለ ግንዛጅ በማላውቀው ቋንቋ ማገኛት አሌክስዬ ይሰማሻል? አዎ ይሰማኛል። ተረጋጊ። አሁን አንቺ መረጋጋት አለብሽ። አሁን ከታች እኛ እናግዝሻለን፣ አካባቢውን፣ ስሙን፣ ቤተሰቦቹን የምታውቂ ከሆነ እያሉሽ ነው። እዛ አካባቢ የሚኖሩ ሰዎች ካሉ ሄደው ሊያናግሩልሽ ማለት ነው በአካል በዛ ነገር ነው። አሌክስ ምን አልከኝ? ይሰማሻል? አሁን ይሰማኛል። ስልክ እየደወሉብኝ። እሺ እየሰማሁ ነው ወንድም። እዛ ሀገር የቤተሰቡን ስም አድራሻውን የምታውቂ ከሆነ ወይም ሊኖርበት የሚችልበትን ቦታ እኛ እናግዝሻለን እያሉሽ ነው። ከታች በአካልም እዛ አካባቢ የሚኖር ሰው ይኖራል። ገብቶሻል? በማውራት ማለት ነው። ሁለተኛ ነገር
ቪዲዮ ሰርተሽ ከሆነ ምናልባት ቪዲዮ መስራት ራሱ ጥሩ አይደለም። ምክንያቱም የልጇን ፎቶ አልሰራሁም፣ ቪዲዮ አልሰራሁም አሌክስ። እንዳትሰሪ እንደዛ እሺ። የልጅሽን ፎቶ ለጥፈሽ ግን እዛ አካባቢ የምታውቂው ከሆነ የአካባቢውን ስም ቤተሰቦቹን የምታውቂ ከሆነ ሊተባበሩሽ ነው። ገብቶሻል አይደል? ምክንያቱም ከሀገር ውጭ የሆነን ሰዎች ልናረግ የምንችለው ወይ እንደዚህ የምታውቁት ሰው ካለ እዚህ ቦታ ልንል ነው። እንደዛ ከሚሆን ግን እዛ አካባቢ ያለ ሰው ሊረዳሽ የሚችል ሰው እንዲረዳሽ የአካባቢውን ስም አድራሻቸው የምታውቂ ከሆነ በዛ አይነት መልኩ ቢያናግሩት ሰውየው። ምክንያቱም እንዲህ አይነት ወንዶች የት እንደተወለዱ ግራ እየገባኝ አሌክስ። የኔ የፈለኩት ምን እንደው ታውቃለህ፣ ማንም ሰው ሳይገባበት ነገሩ ሳይብዛዛ ማለት ነው፣ ወደ ሌላም ሳይሄድ ማለት ነው። አሁን የነሱን ቁጥርም ለሌላ ሰው መስጠቱ ምናምን ልክ አይሆንም። ገብቶሃል አይደል? የሰው ቁጥር ዝም ብሎ መስጠት። እኔ የፈለኩት ማን ነው ከአንተ ጋር ኮንታክት አድርጌ እሱ አማርኛ ይችላል ቁጥሩን ሰጥቼ በቀጥታ አንተ ብታወራው እንዲህ ብላ ነበረ የልጅ እናት እና እኔ ጋር ሚዲያ ተጠቃሚ ነው መታ ነው የምታለቅስ እና ልጅቷ በህይወት አለች የለችም ታገናኛታለህ አታገናኘኝም ብለህ አንተ በመሃል ብትገባ አንተ ብቻ በመሃል ገብተህ በቃ የሚልህን ነገር አንተ ለኔ ትነግረኛለህ። ገብቷል? ይሄ ነገር በዚህ ብቻ እንዲያልቅ ነው እንጂ ይሄ በእንደዚህ የሚሆን ነገር ያው ለልጅቷ ማደጋ ሊኖረው ይችላል። አሁን ያው ባለው ነገር ጥሩ አይሆንም። ገብቷል? ወይንም ቁጥር ለምን ሰጠሽ ቢሉ ይችላሉ ቤተሰቦቹ ምናምን ነገር እና እኔ የፈለኩት በአንተ እንድትጨርስልኝ ነው። ገብቷል? ያፋልጉኝ ስላልሆነ እኔ ቁጥሩን ሰጣለሁ በዋትስአፕ የሱ ቁጥር ይሰራል። ደውለህ ስሙን ነግረሃለሁ ያናግርሃል። ከዛ ለምን እንደከለከለኝ ኢሞ አለው ኢሞ ያው በቀጥታም ይሰራል። ያኔ የሱዳን ቁጥር ኢሞም አለው ቀጥታ መደወልም ትችላለህ። ዋትስአፕ ቢኖር አይኖረው ግን እኔ ቼክ አላደረኩትም ማለት ነው። ገብቶሃል አሌክሲ? እኮ አሁን ምን መሰለሽ እሱም ማድረግ ብዙ ከባድ ላይሆን እኮ ይችላል። አሁን አንድ ቮይስ ሜሴጅ መላክ ሰውየው በአንድ ቮይስ ሜሴጅ ኦኬ እሺ ተስማምቻለሁ የሚል ከሆነማ ምንድነው ታዲያ? ምኑን አሁን አንቺም እኮ ማልቀስ እኮ አይጠበቅብሽም። ለምን ያስለቅስሽ ነው አሌክስ? የ13 ዓመት ማጣት ልጅን እውነት ብዙ መከራ ሆዲህን ተቀደህ ያኔ አንተ ወንድ ልትሆን ትችላለህ፣ ግን ልብህ እንትን ለሴቶች የሚያዝን ልብ ስላለ ትረዳለህ ብዬ አስባለሁ። መከራ አይተህ በቢላ ተቀደህ ወለድካት ልጅ ምናምን በቃ ያው